አሁን ያልኩ ሊቀ ጳጳስ ምን አሉ? ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቃችሁን ነው አሉ። ስብሰባ ካህናቱ በተሰበሰቡበት ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለተሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለተሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሃበ ነዋይ ደግሞ የሚባል ድግምት አለ፣ ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። ይሄን ለማረጋገጥ አሁን ያልኩህ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። እኔን ነው አሁን መስማት ያለበት ሰው ወይስ ታቦት የሚል ፓስተር ነው? መርጦ መስማት ይችላል ማለት ነው። እኔ እየተናገርኩ ያለሁት እውነት ጳጳሱ እየደገመው ነው። ገብቶ አለ እሱ ማስረጃ የማርያም ታቦት የሚባል የለም አሉ። እንደውም እሳቸው ወጥተው የሚደንቅ ነገር እኮ ነው እየሆነ ያለው። ባይዘው እንዲስተካከሉ አዋጅ የወጣባቸው እንዲታደሱ አዋጅ የወጣባቸው መጻሕፍት መጥተዋል። አሁን ለምሳሌ ገድለ ዮሐንስ በቅርቡ የኦርቶዶክስ መጽሐፍ አይደለም መወገዝ አለበት ተብሎ ተወገዘ። እኔ ይሄ የአገልግሎቴ ፍሬ ነው ብዬ አምናለሁ። ለዘመናት የጮኸው ጩኸት ፍሬ እያፈራ እንዳለ እያየው የሚድኑት ነፍሳት ለእኔ ምስክር። የማንንም ፓስተር ማረጋገጫ አልፈልግም፣ የማንንም ነቢይ ማረጋገጫ አልፈልግም። እኔ ውስጥ የሚመልሰውና የሚመራኝ የእግዚአብሔር መንፈስ ፍሬ እያሳየኝ ስለሆነ ፎሎ የማደርገው የጌታ መንፈስ ነው። ስለዚህ ለውጥ እየመጣ ነው። ስብሰባ ተደረገ ለምሳሌ ከ5 ወራት በፊት እና ሊቃውንት የሚባሉት ተሰብስበው ሲያወሩ የነበረው እኛ በአደባባይ የምናጋልጣቸውን እነዚህን የሐሰት መጻሕፍት ገድላት፣ ታምራት፣ ድርሳናት የሚባሉ ከወንጌል ውጪ ያሉ የአምልኮ ስርዓቶችን በሚመለከት ሲያወሩና ሲወስኑ ነበር። ይህ አገልግሎታችን ውጤት ነው። ክብሩ ለመንፈስ ቅዱስ ሲሆን የጮኸው ጩኸት ግን ለውጥ እያመጣ እንደሆነ እናያለን ማለት ነው። እኔ መከተል ያለብኝ ማንን ነው? መንፈስ ቅዱስን ነው ማለት ነው። እና አንደበታቸውን ሞልተው ጥንቆላ በታቦት ላይ እንዳለ ጳጳስ ከተናገረና በጆሮአችን ከሰማን ለምንድን ነው እኔ ሊወቅስ የሚችለው? ደግሞ ማን ነው ያንንስ ወቀሳ ሊያስተላልፍ የሚችለው? ጳጳሱ እዚህ ጋር እያጸደቀው እሱ እዚህ ጋር ሊኮንን የሚችልስ አለ ወይ? እንደ አካሄድ እንኳን በጤናማ አእምሮ ስናየው አካሄድ ፍቅር እውነትን አይሸፍንም። እኔ ማምነው ፍቅርና እውነት ያሸንፋል ብዬ ነው ማምነው። ስለዚህ ለምሳሌ 2ኛ ዮሐንስን 3ኛ ዮሐንስን ስናጠና የምናያቸው በጣም አስገራሚ የሆኑ መመሪያዎች አሉ። ዮሐንስ በጣም አበክሮ የሚናገረው እውነትንና ፍቅርን ይዘው እንዲጓዙ ነው። ለተመረጠችው እመቤትም ሲል እውነትንና ፍቅርን እንድትይዝ በቤቷ ላሉትም ልጆች የሚያስተላልፈው መልእክት አለ። 3ኛ ዮሐንስም ላይ ስትሄድ እውነትንና ፍቅርን ነው የሚያስቀድመው። አጠቃላይ ሜሴጁ እውነትና ፍቅር እና በስም ይጠራቸው ሰዎች ነበሩ። ለምሳሌ ዲዮጥራጢስ የሚባል ሰው ነበር። አገልግሎቱን ይቃወማል፣ አካሄድን ይቃወማል። ስለዚህ ይሄ አፖስቶሊክ ኦቶሪቲን ተጠቅሞ ሲናገር በኃይል ሲናገር ታየዋለህ። አሁን አንዳንድ ሰዎች ለምን ስም ትጠራላችሁ የሚሉ አሉ። ለምሳሌ በዚሁ ላንሳውን እከሌ ብላችሁ ስም ጠርታችሁ ለምን ትናገራላችሁ? ይሄ መጽሐፍ ቅዱሳዊ ነው። ሰውየው የተናገረው ስህተት ከሆነ ስህተቱን ብቻ አይደለም የምንናገረው ሰውየውንም ጭምር ነው። ለምሳሌ ትንሣኤ ሙታን ከዚህ በፊት ሆኗል ብለው የሚያምኑ ሰዎች እንደነበሩ ጳውሎስ በጢሞቴዎስ መልእክቱ ስም ጠርቶ ተናግሯል። ለምን ስም ጠራህ አንለውም። በዛን ዘመን ያንን ትምህርት ያንቀሳቅሱ የነበሩት እነዛው ሰዎች ስለሆኑ በስም ተጠርተው ማስተካከያ ሲሰጥ እንመለከታል። እና ይሄ ሐዋርያዊ አካሄድ ነው። ወደ ጌታም አገልግሎት ስንመጣ በተለይ ዮሐንስ ራዕይ ምዕራፍ 2 እና ምዕራፍ 3 7ቱም አብያተ ክርስቲያናት ዲቴል ችግራቸው ተነግሯቸዋል። ዲቴል እያንዳንዱን ነገር ነቅሶ አውጥቶ የበለዓም ትምህርት፣ የኒቆላውያን ትምህርት፣ የኤልዛቤል ትምህርት ምን እንደሆነ አብጠርጥሮ ተናግሯል። እንዲጠነቀቁ ጌታ ሲናገር እናያለን። ይሄ ከክርስቶስ የተማርነው ከሐዋርያት የተማርነው አካሄድ ነው።